በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ። ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል እና ወደ ዋናው ፖለቲካ እንሄዳለን። ስድብ የለም። ሰውን በሰውነቱ አንነካውም። ብሔርን በብሔሩ እናከብራለን። ከዚህ በኋላ ሌሎች የሚያጨማልቁትን እምነት እኛው ይዘን እየመጣን ለማስተማር ተገደናል። ፖለቲካው ብቻ ስላልሰራ ሃይማኖት ላይ ስለቸከለ ህዝቡ የኢየሩሳሌም መስቀል ይኸው ይዘን መጣን። ምንም ልናረጋ አንችልም። እንግዲህ አማራጭ የለንም። አማራው በጎጃም አዘንና በመስቀል የሚያምን ህዝብ ስለሆነ በባይብል እሱን እያዝን እንገባለን። ይኸው አሁን እኮ ራሱ 500 ሰው መጥቷል። ምክንያቱም ሞጣ መንፈሳዊ ነው ብሎ ስላሰበ ደግሞ ነኝ መንፈሳዊ ነኝ። ከዘመድኩን ይሻላለሁ። እኔ 4 ሴት አርግጄ እኮ በፍርድ ቤት አሊሞኒ አልተጠየኩም። ዘመድኩን ብዙ መላእክትን ስናየው ጥቁር አይደለም ነጭ ናቸው። ጊዮርጊስ ነጭ ነው፣ ሰው ነው። ሚካኤል መላእክት ነው ተብሏል፣ ነጭ ነው። ገብርኤል ነጭ ነው። ስላሴ ነጭ ነው። የጥቁር እግዚአብሔር እንዴት ሊኖር አልቻለም የሚል ጥያቄ ማንሳት አለ። የጥቁሮች ኤንጅሎች ወይም ደግሞ መላእክት እንዴት ሊኖሩ አልቻሉ የሚል ጥያቄ ማቅረብ አለበት የአማራ ወጣት። በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጠብቆ አሳድጎኝ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። እንቅልፍ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባቴ የሆነኝ ሚካኤል አባቴ በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ቤቱን በጊፍት ባርኩ ትባላላችሁ። እኛ አንዱ ምን እንዳረጋጋለን ምንናና ቤቱን በጊፍት ባርኩ እኮ ነቶኒ። አሁን ይኸውልህ ጠላቶቻችን ግራ ገባቸው። ከቅዳሜ ገበያ ጀምሮ እየተመጫበችው ቤት ከፍተው ኦርቶዶክስ ነን እኛ፣ የንጽሕት ቤተክርስቲያን ልጆች ነን እኛ። ጊዮርጊስ ተነስቶ ጠመንጃ ይዞ ይዋጋል የሚል ክርስቲያን ተራማጅ ነን። ተራማጅ ኦርቶዶክስ ነን እኛ። የግብፅን እምነት አንቀበለው። የ33 ቀን በዓል ትቀበያለሽ? አንቀበለው። ሰንበት እናከብራለን። በዓል ማለት ለኛ እንደ መጽሐፍ ቅዱስ እንዳጠና ነው። በዓላት ማለት ምን ማለት ነው? በዓላት ማለት የታመሙትን መጠየቅ፣ ድሃ አደጎችን መርዳት፣ አዛውንት ጧሪ የሌላቸውን በየሆስፒታሉ በየመንገዱ የወደቁትን ማየት ነው በዓል ለኛ እንጂ ደግሶ ብድር መመላለስ በሁሉም ቀዳዳ እስቲፈስ መጠጣት መብላት አይደለም በዓል ለኛ። ይሄንን ወቅ ኦርቶዶክስ እያስታወቀ